አንቺ እርኩስ ልጅን ለመግደል ካሰብሽ በኋላ ደግመሽ እዚህ ቤት ውስጥ ትመጪያለሽ? አባዬ እባክህ ለምን በቃ ወይ ግደለኝና ልገላገል። አባዬ ምን እያደረክ ነው? እባክህ ተረጋጋ። ልቀቅ። ተረጋጋ እያልኩ ነው። አሁን እያስመሰለሽ። እባክህ ተረጋጋ አባዬ። 10 ጊዜ ተረጋጋ። አንተን እኮ ነው ሊያጠፉት ሲያስሩ የነበሩት። አባዬ ሁሉም ስራ የዛች ያጸደው። ይሄን ደግሞ የነገረች ሜርሲ ናት። ምን? አዎ አባዬ እኔን ለመግደል ብትሞክር እንዴት ነው አንተን ልገል ነው ብላ ለራሴ የምትነግረኝ? መቼም ይሄንን አላደርገውም። አሁንም ቢሆን ወንድሜ ላይ እንደዚህ አይነት ጭካኔ ማስብ ሰው አይደለሁም። እባካችሁ ተረዱኝ። እኔ እንደዚህ አይነት ልጅ አይደለሁም። እኔ ከዚህ በላይ መቆየት አልፈልግም። ልሞት ነው ወንድሜ። በቃ እኔ መሞቴ ነው። ራሴን በጣም ጠልቼዋለሁ። እኔ እረዳሻለሁ። ማይል ይገርማል። ድምጼን በወንድ ቀይሬውም ትለየዋለሽ ማለት ነው። ይቅርታ ግን ማይል ዛሬ አልችልምሽ። እውነት ግን ምን ሆነሽ ነው እንደዚህ ተከፋሽው? እኔም በማየትሽ ደስ አላለሽም እንዴ? እኔ ግን አንቺን ስላገኘሽ በጣም ደስ ብሎኛል። እባክሽ እህቴ እንደዚህ አትሁኝ እሺ። እስቲ ንገሪኝ። አለኝ ያልሽው ዘዴ ምን እንደሆነ ንገሪኝ እያልኩሽ እኮ ነው። ውይ ትዝ አለኝ። አንቺ ለካ ሆድ ባዶ ሲሆን ጆሮ ይደፈናል የሚባለው እውነት ነው። ወይኔ አሬ ፈለ ወይኔ እርዱኝ። ወይኔ ደህና ነሽ? ሰላም እንዴት ናችሁ? የሀበልና የእዝራ አድናቂዎች በያላችሁበት ሰላማችሁ በዝት ይበልልኝ። አታምጣ ስለው አምጥቶ ቆልለው ማለት አሁን ነው። ሀበል በእናቷ ተገጭታለች። በማታቃት እናቷን በማታቃት ልጇ ተገኝታለች። እንግዲህ ወልዳ የጣለቻትን ልጇን ገጭታለች። ይሄ አጋጣሚ ጥሩ አጋጣሚ ይሆናል ወይ? እንግዲህ ኮኩሻና ወይዘሮ ዘናቡ ለገንዘብ ነው ብለው እውነቱን ድብቅ አድርገው ይዘዋል። ስለዚህ ይሄ መገጨት ይሄ አጋጣሚ እናትና ልጅን ያገናኛል ብላችሁ ታምናላችሁ? በጣም የሚገርም ነገር ነው። በጣም ይገርማል። እንግዲህ ወደ ሆስፒታል ልትወስዳት ነው። ሆስፒታል ከወሰደቻት በኋላ ያው ቤተሰብ ይጠራ፣ እናት አባት እንዲሁም ባል ምናምን መባሉ አይቀርም። ያው ሀበል ስላገባች እንግዲህ ባለትዳር ሴት ነች። ያለውን ነገር በትንሹ ልትነግራት ትችላለች። እዝራ ሄዶ ግን ወይዘሮ ሀናን እንዳያንቃት እኔ ፈራውላት። የሰው ሚስት ገጭታ ጉድ። እዝራ ፈጣሪ ትዕግስቱን ይስጥህ። እሱም ሙቲ ጋር ወደ ሆስፒታል ሄዷል። ሙቲ እየታከመች ነው ያለችው። ድና በሰላም ወደ ቤቷ እንድትመለስ እንመኛለን። ሙቲ በጣም ደስ የምትልና የምታሳዝን ልጅ ነች። ገና በዚህ እድሜዋ ቤተሰቦቿን እንዲሁም አለኝ የምትለው ወንድሟን ነው ያጣችው። በጣም ታሳዝናለች። ስለ ወንድሟ ሞት ምንም እርግጠኛ አይደለችም። በህይወት ይኖር አይኖር እርግጠኛ አይደለችም። አጸዴን እንግዲህ እንደ ወንድሜ እንዳገልኝ እኔንም ተይኝ ስትላት ነበረ። እንዲሁ ወንድምሽን እኔ እንደገደልኩ ታውቀሻል ማለት ነው ወይ ብላታለች። ነገር ግን ማመን አልፈለገችም። እርግጠኛ በጭራሽ አይለችም ስል እንደሞተ። በጣም ታሳዝናለች። ኮኩሻ ትምጣ፣ ኮኩሻ ጋር ልሄድ፣ እዚህ ቤት መኖር አልፈልግም እያለች ነበረ። ያው ካልተመለሰች አጸዴ ወጥታለች እዛ ቤት። አጸዴ መውጣቷ በጣም ጥሩ ነገር ነው። ነገር ግን በእርግጠኛነት ትመልሳለች። ይቅርታ ያደርግላታል አቶ እስክንድር። እህቱ ስጋው ስለሆነች ቆርጦ አይጥላትም። አሁን ትንሽ ወደ ወይዘሮ ዘናቡ ሄዳ እዛ ደግሞ ትንሽ ትረማመድባት በጭንቅላቷ ላይ እና ያው መፍትሄ አለ ምናምን ስላለቻት ነው ስለ ዲኤንኤው የሄደችው እዛ ቤት። ስለዚህ እዛም ስለማይችሏት ትመልሳለች ወደ አቶ እስክንድር። ነገር ግን እስከዛ ድረስ ሞቲ አገግማ ብትወጣ ከህመሟ ሙሉ ለሙሉ ነጻ ብትሆን መልካም ነው። ቀጣዩ ሕክምና ደግሞ የአቶ እስክንድር ይሆናል።
ሀብል በእርግጠኛነት ብዙ ጉዳት አልደረሰባትም። ምናልባት ጉልበቷ፣ እግሯ እንደዛ ነው ልትጎዳ የምትችለው። ከዛ ውጭ ደህና ነች። ደህና እንድትሆንም እንመኛለን። እንግዲህ ኩኩሻ አልተናገረችም። እውነቱን እምቅ አርጋ ይዛለች። እየፈራች ነው ጭራሽ እንኳን ልትናገር። እኔ ይሄንን ፍቅር ማጣት አልፈልግም፣ ከነገርኳት ይሄንን ፍቅር አጣለው ብላ ብርድ ብርድ እያላት ነው። በጣም ሞቋታል፣ በጣም ተመችቷታል። ነገር ግን እስከ መቼ ነው ጥያቄው። ስላኮረፈች እና ጸጥ ብላ ፊት ስለነሰቻት ወይዘሮ ሀናን አሁን ላይ ዲኤንኤ ምናምን ማስመርመር እሱን ነገር ትታለች። ወይዘሮ ሀና ዲኤንኤ እንድታስብ ያደረገቻት እንግዲህ ዘነቡ ነች። ዘነቡ በምታደርገው ነገር እያንዳንዱ ድንጋጤዎቿ ተጠራጥራ ነው። አሁንም ቢሆን ማሰራት መቻል አለባት። አዲስ የመጣችው የወይዘሮ ሀና ልጅ ደግሞ በጣም ነው ደስ ያላት እህት ስላገኘች፣ እህቷ ጋር ስለተገናኘች በጣም ደስ ብሏታል። ኩኩሻ ደግሞ የውሸት ነገር ውሸት ነውና ፍዝዝ ድንግዝ ብላ ቀርታለች። ምንም ማድረግ አይቻልም። እውነት ብትናገሪ መልካም ነገር ነበረ። ነገር ግን እውነት አልናገርም ብለሽ በሚያሳዝን ሁኔታ እየተሰቃየሽ ትገኛለሽ። አንቺም ዞሮ ዞሮ የውሸት ስለሆነ ያለሽበት ህይወት እውነቱ ሲወጣ አንቺ ከዛ ቤት መውጣትሽ የማይቀር ነገር ነው። ነገር ግን ይሄንን አጋጣሚ ተጠቅመሽ እንግዲህ ሀብል ተገኝታለች በመኪና። በዛ ላይ ደግሞ ስሟ መመሳሰል፣ እንደዚሁም አሁን ላይ ወይዘሮ ሀና ስታያት ልቧ መደንገጧ የማይቀር ነገር ነው። እንደዚሁም ስሟ፣ ከዛ ደግሞ እዝራና ኩኩሻ እንደሚተዋወቁ ካወቀች ወይዘሮ ሀና ይሄ ነገር ለጥሩ ነገር ይሆንላታል። ያለውን ነገር ለማጣራት አሪፍ አጋጣሚ ነው። እንዴት የት እንደሚተዋወቁ በዛው ካጣራች ወይዘሮ ሀና እንግዲህ ሀብል ልጇ እንደሆነች ፊት ለፊት የምትነግራት ይሆናል። ከዛ በኋላ ምንም አይነት አቅም ሊኖራት አይችልም። ኩኩሻ እውነቱን መደበቅ አትችልም። ሀብልና እዝራን እያየች በጭራሽ ማስመሰል ሊሆንላት ስለማይችል እውነቱን ትናገራለች ብለን ተስፋ እናደርጋለን። ለሷም እውነቱን ብትናገር አንደኛ ከመጸጸት ትድናለች። ሁለተኛ ነገር ደግሞ እናት ነው የምትፈልገው። ወይዘሮ ሀና እንደ እናት የምትፈልገውን እቅፍ የምትፈልገውን ፍቅር ሰታት ልታኖራት ትችላለች። ወደ ጎዳና ህይወቷ አትመለስም። ነገር ግን በዚሁ ከቀጠለ ነገሩ እየከረረ እየባሰ እሷም እየተጨናነቀች እየወላፈተች ሀሲሏት በእያለች በቃ እንደዛ ነው የሚቀጥለው ህይወቷ። ከዚህ ሁሉ ነገር ግን ኩኩሻዬ እውነቱን ብትናገሪ መልካም ነው። ወይዘሮ መነን ጋር ስታወሩ ስትጨናነቁ፣ እንደዚሁም ሰጣ ገባ ስትገቡ ዞሮ ዞሮ እውነቱ መታወቁ የማይቀር ነገር ነው መታወቁ። አሁን ደግሞ እንደዚሁ እህትሽ ነኝ ብላ የመጣችዋለች ትሰማችዋለች። እናትየዋ ስትወጣ እሷ ከቤት ነች። ልጅቷ ትሰማለች። የምትሰማው ነገር በቃ ካላሳመናት ግራ የሚያጋባት ከሆነ ለእናቷ መናገሯ የማይቀር ነገር ነው። ስለዚህ ከዚህ ሁሉ እውነቱን ተናጋሪ ነው የምንለው። አጸዴ እንግዲህ ወደዛ ቤት የሄደችው የኩኩሻ እርዳታ ያስፈልገናል፣ ኩኩሻ ከተስማማች ዲኤንኤውን እናስቀይሰዋለን እያለች ነው። የወይዘሮ ሀናን ልጅ ጸጉር ቆርጠው እንግዲህ የኩኩሻ አስመስለው ሊሰጧት ነው እያሰቡ ያሉት። ለዚህ ነው ኩኩሻ መስማማት መቻል አለባት፣ ኩኩሻ ልታግዘን ይገባል እያለች አጸዴ እያመቻቸች ያለችው። እንግዲህ መጨረሻ መውጣቱ እውነቱ ስለማይቀር በሰላም ቢናገሩ መልካም ነው ባይነኝ። እኔ በበኩሌ እውነት ትቀጥናለች እንጂ አትበጠስም አይደለ? ስለዚህ ኩኩሻዬ አሁንም ቢሆን ጊዜው ሳይረፍድ እየመሸ ሳይመጣ ብትናገሪ መልካም ነው። እንደ ገለጽኩት የሀብልን እህትነት የእዝራንም ወንድምነት ሳታጭ እሞቴም አለች በመካከላችሁ። እሞቴ ደግሞ የፍቅረኛሽ እህት ነች፣ ቆርጠሽ ልታያት አትችይም። ስለዚህ እሷም ስላለች በመካከላችሁ ብትተባበሪያቸው መልካም ነው። አንቺ ባትናገሪ ራሱ ወይዘሮ ሀና የሆነ ሰዓት ላይ መስማቷ የማይቀር ነገር ነው። ወይዘሮ ዘነቡ እንግዲህ ለገንዘብ ስግብግብ በቃ ፍክም ያለች ነች። ወደዛ ቤት አጸዴ መሄዷ በጣም አሪፍ ነገር ነው። አንደኛ ወይዘሮ ዘነቡ አጣብቂ ውስጥ ትገባለች።
ያንን ጭንቀቷ ያ መረበሿ በቃ ነገሮችን እንዲያው ሶለፍታት ያደርጋል። እንዲሁም አጸዴም መዘባረቋ የማይቀር ነገር ነው። ካልሰጠሽ ገንዘብ እናገራለሁ እያለች ስለምታስጨንቃት ገንዘብም መጠየቋ የማይቀር ነገር ነው። እንደዚሁም የተሰጣት የአንገት ሀብል ተሰጥቷታል ለወይዘሮ ዘነቡ። እሱን ለአጸዴ እንደምትሰጣት ተናግራለች። የተሰጣትን ስጦታ አንስታ ለሌላ ሰው መስጠቷ ይሄ ነገር ሁሉ በቃ የሆነ ግዳጅ እንዳለባት ብቻ ጭንቀትና ሀሳብ ውስጥ እንዳለች ነገሩ አጉልቶ እንዲታይ ያደርጋል። እንዲሁም ዶክተሩ መጥቶ እስክናየው በጣም ቸኩለናል። አቶ እስክንድር ታክሞ ከህመሙ ሙሉ ለሙሉ ነጻ መሆንና ማገገም መቻል አለበት። በሚያሳዝን ሁኔታ እንግዲህ ሜርሲ ተቀይራ አክስቷን ድብድብ ቅጥቅጥ እያረገቻት ትገኛለች። ሜርሲ መንቃቷ በጣም ትክክል ነው። እንደውም ባለፈው አንቃ በቃ ትንፋሿን እንዳሳጠረችው በጣም እንዳነቀቻት እሱን ነገር ሁሉ ማስታወስ እና መናገር መቻል አለባት። ጨካኝ እንደሆነች ሁላቸውም ያውቃሉ። ግን ደግሞ በዛ ልክ ሜርሲን እንዳነቀቻት ሜርሲ መናገር አለባት። አሁን ላይ እዝራን ወዳዋለች፣ አባቷን እንዲሁም ሀብልን ብቻ ከቤተሰቦቿ ጋር እያቆራረጠቻት እንደነበረ ነቅታለች። በጣም ደስ ይላል። ከዚህ በኋላ አትመለስም። ጋሽ እስክንድርም አውቋል ሊገሉት እንደነበረ እዝራን ተሳስቶ ነው ያወራው እንጂ ህይወቴን ትፈልጊያለሽ ህይወቴን አልሰጥሽም ሲላት ያው ከባድ ንግግር እንደሆነ እንዲሁም የመታት የዱላ ማአት ፊቷ አንገቷ እንደዛ እስኪሆን ድረስ እሱ ነገር ዝም ብሎ ሊመታት እንዳልቻለ እንግዲህ እያፋጠጠው ነበረ። እዝራ ደግሞ ነገሩን ማስቀየስ ፈለገ። ሀብል ነጭ ነጯን እውነቷን ዝርግፍ። ከዚህ ቀደምም ወይዘሮ መነንን እሷ ነች ያጋለጠቻት። ከቤት እንድትባረር ያደረገችው ሀብል ናት። አሁንም አጸዴ ቤት እንድትባረር አርጋለች። እኔ እነግርሃለሁ ጋሽ ትልና እኮ በቃ ነጭ ነጯን ደስ አይልም? በጣም ደስ ይላል። ነገር ግን እዝራ ተናዶባታል ሀብል ላይ ስለተናደደ እዝራ ሀብልን እና እዝራን አንድ ላይ መተው አልፈለገም ጋሽ እስክንድር። ይሄም የሆነበት ምክንያት እንግዲህ እዝራ እየተቆጣ ያለው ሀብልን አባቱ ታማሚ ስለሆነ እንደሚወድቅ ህመሙ እንደሚያባብሰው ስለሚያውቅ ከዛ አንጻር ነው። ሀብልም ለክፋት ብላ አይደለም እንደዛ ያደረገችው። ግዴታ መናገር እና እውነቱ መውጣት ስለነበረበት ነው። ምክንያቱም ባሏ ነው። ባሏን ለምን ታጣለች? በእነሱ ምክንያት መናገሯ ትክክል ነገር ነው። ነገር ግን ያው ጋሽ እስክንድር ህመም ስላለበት ስለሚወድቅ ሱሱ ነገር ነው እንጂ ብዙ የሚወሩ ነገሮች ነበሩ። አጸዴ ግን በጭራሽ እየተጠነቀቀች እያሰበች አይደለም። ጋሽ እስክንድር ወደቀ አልወደቀ ሞተ አልሞተ ጉዳዩ አይደለም። በጭራሽ እንደ እህት አንድም ቀን አስባለት አታውቅም። በጣም የምታሳዝን ሰው ነች። ስለዚህ እየተጠነቀቀለት ያለው እዝራና ሀብል እነሱ ናቸው። አሁን ላይ ሜርሲ እያሰበች ነው። ምክንያቱም ሜርሲ ባትቀየር ኖሮ አባቷ ሲወድቅ በዛ ጊዜ አንቺ ነሽ አባቴ እንዲወድቅ ያደረግሽው ምናምን ብላ ያው መናገሯ የማይቀር ነገር ነበረ። ነገር ግን ሜርሲ ተቀይራለች። ሜርሲ እንኳንም ተቀየርሽ። ከዚህ በኋላ ከአባትሽና ከወንድምሽ ጎን መሆን መቻል አለብሽ። በጭራሽ ወደ አጸዴ ሀሳብ እንዳትመለሽ እንዳትቀየሽ። ሀብልም እንግዲህ ቁስልሽን ቀላል አድርጎ ፈጣሪ ከእናትሽ ጋር በሰላም እንድትገናኝ ምኞታችን ነው። ኩኩሻ ደግሞ እውነት አልናገርም ብለሽ ሙጭጭ አርገሽ ከያሽ እውነቱ መውጣቱ ለማይቀር ነገር ባትሰቃይ መልካም ነው። አጸዴ ወደዛ ቤት ሄዳለች። እንግዲህ ወይዘሮ ዘነቡን እያሸማቀቀች በቃ ሽቆጥቆጥ አርጋ ነው የምትይዛት። አጸዴ ተንኮለኛ ናት። ለተንኮል የተፈጠርሽ ስለሆንሽ ነይ እስኪ እያለች የቸገረ ሰው እርጉዝ ያገባል፣ የወለደች ቀን ገደል ይገባል እንደሚባለው አሁን ወይዘሮ ዘነቡ እንደው አጸዴን ሰው ናት ብለሽ ትጠሪያለሽ? በገዛ እጅሽ ወጥመድ ውስጥ አቤት በቃ አታምጣው ስለው አምጥቶ ቆለለው። ጉድ ሁነሻል፣ ጉድ ሁነሻል። ሴራሽ ተንኮልሽ መቼም ነው የማይሳካልሽ። እንዳይሳካልሽ ምኞታችን ነው። እናትና ልጅን ያለያይሽበት መንገድ በጣም
የሚደብርና የሚከብድ ነገር ነው። እያሰቃየሽ አሳደገሽ ሲያበቃ ከዛ በኋላ ደግሞ በእንደዚህ መንገድ መሄድሽ አሁን ላይ ተገቢ አይደለም። ለማንኛውም ለዛሬ ያዝነላችሁ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከንገናኝ መልካም ጊዜ እንዲሆንላችሁ ተመኘው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ ከልብ እናመሰግናለን። መልካም ጊዜ ባይ